ምእመናን ዛሬ ስለ አንድ ትልቅ ኮከብ እናነሳለን። በሰይፉ በምላሱ በብዕሩ መጥፎ ነገር ስለተዋጋ የነብዩን ሱና ሕያው ለማድረግ ሙሉ ህይወቱን ስለሰጠ ትልቅ ስብዕና እናወሳለን። ኢብኑ ተይሚያ ሁሌም ስሙን ትሰሙታላችሁ። ከቀይ ከግራ ባጨብጫቢና ባውጋዥ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ ቃለ ኢብኑ ተይሚያ ከተባለ ዓሊም የተባለ ይቆማል። ይህ ሰው ማን? እድገቱስ ማን? ስሙ አሕመድ ይባላል። የነቢዩን ዓለይሂ ሰላቱ ወሰላም ሱናን ሕያው ያደርግ ዘንድ ወላጆቹ አሕመድ ብለው ሰየሙት። የቤት ስሙም ተቅዩዲን ይሉታል። ለቀቡም አቡል ዓባስ ይሉታል። አባቱ ዓብድልሐሊም ይባላል። አያቱ ዓብድሰላም። ሁሎችም የዕልም ቤተሰቦች ነበሩ። ታዋቂ የዕልም አኢማዎች ነበሩ። ዘሃቢ ምን ይላል? አያቱ ዓብድልሐሊም አባቱ ኮከብ ነበር ይላል። ዓብድሰላም አያቱ ደግሞ ጨረቃ ነበር። ኢብኑ ተይሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው ትክክለኛ የህይወት መንገዱን ልንገልጥ ግድ ይለናል። ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ ኡማ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያደገ። አያቱ እንዳልኳችሁ ትልቅ ኢማም ነው። አባቱም እንደዛው። ተይሚያ የሚለው ስም ታዲያ የት መጣ? የሴት ስም። በእናቱ አያት ተይሚያ ትባላለች። እውቅ ዳዕዋ አድራጊ ነበረች። ህዝብን አስተማሪ ነበረች። አናጭ ነበረች። ከሷ በኋላ የመጣው ትውልድ በሷ ነበር የሚጠራው የተይሚያ ቤተሰቦች እየተባሉ። ይህም ታላቅ ሰው ኢብኑ ተይሚያ የተይሚያ ልጅ ይባላል። ኢብኑ ተይሚያ ገና ሕፃን እያለ አሕመድ በ7 ዓመቱ ቁርአንን ሐፈዘ። ገና በ11 ዓመቱ ዒልምን መሸምደድ ጀመረ። በሒፍዝ አቅሙ የሚደርስበት ሰው አልነበር። አንዴ ቤተሰብ ሊዝናኑ ረፍት ወጡ። አብረን እንውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ለው ሲመጡ አባት አንተ አሕመድ ከእህቶች ከወንድሞች ጋር አትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል። ኢብኑ ተይሚያም ሲመልስ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳል። መጽሐፉ ትልቅ መጽሐፉ ሸምድዶ ጨርሶታል። ይሄ ትንሽ ታዳጊ ወጣት ታዳጊ ልጅ መጽሐፉ ረውደቱ ናዚር ወጁነቱ ልሙናዚር የሚገርም መጽሐፍ ነው። ጨረስከው አሉ አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው። አንዲትም መስመር አልሳተም። ስሙ ገነነ። የኢብኑ ተይሚያ የሒፍዝ አቅም ዓለም ላይ መሰራጨት ጀመረ። እሱን ለማግኘት ከሌላ ሀገር ይመጡ ነበር ለማወቅ ማን ነው ኢብኑ ተይሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ ሀገር መጣ። ኢብኑ ተይሚያ የሚያልፍበት መንገድ ላይ ጠበቀው። ገና 10-11 ዓመቱ ነው። የመሐፈዝ ትልቅ አቅም አለ ተብሏል። ልሞክርህ አለው። የያዘውን ሉህ ተቀበለና ሐዲስ ጻፈ። አንብበው አለው። ኢብኑ ተይሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳተም። ምናልባት ይሄን ሐዲስ የምታውቀው ሊሆን ይችላል፣ ሌላ ልጠይቅህ አለው። አሁንም ሐፍዞ መለሰለት። ያ ሰው ተገረመ። ወቃል ኢን ዓሸ ሃذا الصبي ይህ ታዳጊ አላህ ዕድሜ ሰጥቶት ከፍ ካለ ምድር ላይ ተአምር ይከስታል አለ። ኢብኑ ተይሚያን በሒፍዝ የሚደርስበት አልነበር። የዕልም ጥግ ደረሰ። ከ200 ዓሊሞች ዕውቀትን ወሰደ። በ17 ዓመቱ የአገሪቱ ሙፍቲዎች ውስጥ አንዱ መሆን በቃ። በ21 ዓመቱ አባቱ ወደ አኼራ ሲሻገር አባቱ የአገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን? ማን ተፈለገ? ኢብኑ ተይሚያን ሰዎቹ አመጡ። ሰው ህዝብ ከቧል። ከዓለም ነው የመጣው። ዒልም ሊወስዱ ነው። 2 ረካዓ ሰገደና ወንበሩ ላይ ቁጭ አለ። አባቱ ወንበር አይኑን ጨፍኖ ነው ሐዲስ የሚናገረው። የተናገረው ነገር ህዝቡን አስደመም። ቁርአን ይጠቅሳል፣ ሐዲስ ያያይዝበታል።
ከቁርአን ውስጥ ፍቅህ ያወጣል፣ የሐዲሱን ደረጃ ይተነትናል፣ ሰበቡን ንዙሉን ያወርዳል፣ የዑለማዎችን ልዩነት እዛ ውስጥ ያብራራል። በአንድ ሐዲስ በርካታ እውቀትን ማሳፈስ ጀመረ። በስሩ ትላልቅ አኢማዎችን ማውጣት ጀመረ። እብኑል ቀይም ሲባል ትሰማለህ? እሱ የእብኑ ተይሚያ ደረሳ። እብኑ ዓብድልበር ሲባል ትሰማለህ? እብኑ ከሲር፣ እብኑ ዘመልካኒ፣ ሚዚ፣ እነዚህ ትላልቅ አኢማዎች ከሱ ስር የተኮተኮቱ ናቸው። የእውቀትን ጥግ አላህ ሰጠ። ጧትም ማታም ዒልም ጋ ነው። እስልምናን ብቻ አይደለም ከእስልምና ውጭ ያሉትን ሁሉ ማንበብ ጀመረ። የዘመኑ አይነት ለመሆን በቃ እስካሁን ድረስ ተጽዕኖ የከበደ መረጃዎች መስበር የማይቻል ክርክረ ብርቱ እብኑ ተይሚያ ረሒመሁላህ። ከእስልምና ውስጥ የተለያዩ በሱ ዘመን ልዩነቶች ነበሩ። ሺዓዎች አሉ፣ ራፊዳዎች አሉ፣ ጉላቱ ሱፊያ ቀብር አምላኪ በሱፊያ ስም ማህበረሰብ አሉ። እነሱን ሁሉ በመጽሐፉ ቅርጽ አሳዛቸው። አልስቲጋታ ሚል ጽፎ ርማት ሰጠ። አተድሙሪያ፣ አልዋሲጥያ፣ እነዚህ ኪታቦች አንዴ ቁጭ ብሎ የጻፋቸው ናቸው። ጉላቱ ተሰውፍ በሱፊያ ስም ደንበር ያለፉትን ቅርጽ አስያዛቸው። ሺዓዎቹ ጋር መጣ፣ አነበበው መጽሐፉን። ሺዓዎች ከሚያውቁት በታይ ሺዓን ያውቃል። ሚንሃጁ ሱና ሚል መጽሐፍ ጻፈ። ድምጥማጥ አጠፋቸው። የእስልምናን ከጨረሰ በኋላ ወደ ክርስትና ወደ ክርስትናን በደንብ አጠናና የሰጠው ምላሽ ከባድ። አልጀዋቡ ሰሒህ ሊመን በደለ ዲን አልመሲሕ፣ የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁድያን አጠና። ቀዋዒዱ ብኑ ተይሚያ ፊ ረድ ዐለል የሁድያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለ። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋቸው። ደርዑ ተዓሩድ አልዓቅል ወነቅል የጻፈው መጽሐፍ እስካሁን አስደማሚ ነው። ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይሄን ዕልሙን ያየ ትውልድ እብኑ ተይሚያን አገነን እና አቡ ሐያን እብኑ ተይሚያን ሲያዩ አንተ الإمام المنتظر ዓለም ቆማ ተጠብቆ የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ እብኑ ደቂቅ አልዒዲ ታዋቂ ዓሊም ናቸው። እብኑ ተይሚያ ጋር ቁጭ ብያወራውት ይላሉ። فرأيت رجلا قد وضعت كل العلوم بين عيني علم የተባለ አላህ አይኑ ላይ ያደረገለት የፈለገውን ያነሳል፣ የፈለገውን ይተዋል። እብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን እብኑ ተይሚያን ሲያዩ ዋለ ከዛም ብያልኩት ይላሉ መጽሐፋቸው ላይ አለ ማ ኩንቱ አظن أن الله بقي مثلك አላህ እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበር። ተአምር ነበር። እንደ እብኑ ሐጀር አልአስቀላኒ አሚሩል ሙእሚኒን ፊል ሐዲስ ስለ እብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያወሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ። 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል እስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም እብኑ ሐጀር። የእብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ እብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ፣ ወርደህ አረጋግጥ። ኢማም አልሓፊዝ አስዩጢ አሐዱ ሙጀድዲ ሃዚሂ ልኡማ እሳቸው ምን ይላሉ? هو شيخ الإسلام يسلمناو شيخ السنة الحافظ يحادث اكسبرت السنة الفقيه يفقيه اكسبرت السنة المجتهد اجتهاد درجة يدرس السنة المفسر البارع غرة زماني يكفل زمنه كستت نبر الى عالم الزهاد دنيان يتوت زاهدوች ዓለም ምልክት ነበር እብኑ ተይሚያ ይላል።
ዛሃቢ የሳቸው ደረሳ ስለ ዒልሙ ሲናገሩ ወላሂ በአላህ ይሁንብኝ ይላሉ ብምል መቃመል ኢብራሂምና ሩክን ከዓባ ጥግ ቁሜ እኔ ኢብኑ ተይሚያ አይነት ሰው እንዳላየው ኢብኑ ተይሚያ የራሱ አይነት ሰው አይቶ እንደማያውቅ ብምል ለማ ኩንቱ ሐኒፈን ወንጀለኛ አይደለሁም ይላል ኢብኑ ተይሚያ አልሐራኒ። ይህ ታላቅ ሰው ይህ የለውጥ ቀንዲል ይህ የነቢዩን ሱና ሕያው ያደረገ ዛሬ ዳግም ልናነሳው በእኛ ላይ ግድ ነው። ዒልሙ ብቻ አልነበረም ሰውን ያስደመመው። ኢብኑ ተይሚያ ዓቢድና ዛኪር ነበር። አሁን የእሱ ተከታይ ነን የምንል ትውልዶች እጃችን ላይ የጠፋው መሳሪያ ዛኪር ነበር። ኢብኑ ተይሚያ ዚክር ነው ሙሉ ቀኑን የሚያጠፋው። ኢብኑል ቀይም ዋብል ሰይብ ሚል መጽሐፉ ላይ ስለሱ ያወሳል። አንዴ ይላል ሱብሒ ሰግዶ ቁጭ አለ ኢብኑ ተይሚያ ዚክር ያዘ። መጣው አልጨረሰም፣ ተመለስኩ አልጨረሰም። ሶስተኛ ስመጣ መገረሜን አይቶ ቀና ብሎ አዩ። ከዛም ሃዚህ ገድወቲ ይህ እኮ የሩሄ ምግብ ነው አለ። ኢለማ ተገዳ ሰቀጠት ቁዋይ ኃይሌ ይወድቃል እኮ ይህን ካልበላዋል። ዚክር ይወድ ነበር። ሱብሒ ሰግዶ ዚክር ነው የሚያሳልፈው። ኢብኑል ቀይም ይላል በዚክሮቹ መሃል አንገቱን ቀና እያደረገ ወደ ሰማይ አላህን እያወራ ይመለሳል ይላል። ሱብሓነከ ወቢሐምድክ። ኢብኑ ተይሚያ በዚክሩ ነው የሚታወቀው። መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር። እሱ በቀን የጻፈው ተጠየቀ። እንዴት ነው ይህን ችሎታ ያገኘው አሉ። አንድ ጥያቄ መለስ ፈወላሂ ማ ረፈዕቱ ቀለመን ወላ ወضዕቱ ኢላ ሰበሕቱ ላህ ሱብሓነሁ ወተዓላ። እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢሕ ያረኩ ቢሆን እንጂ አለ። ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላሉ። የግርማ ሞገሱ ዛኪር ነበር፣ ዓቢድ ነበር። ህዝቡ በዒባዳው በዒልሙ አጋነነው አላቁት። ሸይኹል ኢስላም ብለው ሰየሙት። ሲያዳንቁት ግን አይወድም ነበር። እኔ ለአላህ ተናናሽ ተራ ባሪያው ነኝ ይል ነበር። ኢብኑል ቀይም ምን ይላል? እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር። አነ ላ ሸይ እኔ ምንም አይደለሁም ይላቸዋል። ወላ ሚኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም፣ ምንም ያረኩት አስተዋጽኦ የለም። ለምን የምታደንቁ? ፈወላሂ ማ ዚልቱ ጀድዲ እስላሚ እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ፣ አታዳንቁኝ ይላል። ግጥም ይገጥማል። አነል ሙከዲ ወብንል ሙከዲ ሃከዛ ካነ አቢ ወጀዲ። ሰባራይ ደካማ ልጅ ደካማ አያቶቼ ደካማ ከአላህ ፈላጊዎች ነን ይል ነበር። ሙፍተቂር ነበር ወደ አላህ። የሰውን ጭብጨባ አይፈልግም። ዓላማው ይህን ትውልድ መቀስቀስ ነበር። ኢብኑል ቀይም መዳሪጁሁ ሳሊኪን የሚባለው ውብ መጽሐፉ ላይ ኢብኑል ተይሚያ በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል። ደብዳቤው ጋር ያይዞ ይችን ግጥም አስቀምጧታል። አነል ፈቂር ኢላ ረቢል በሪያት እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳሃው ነኝ። አነል ምስኪን ፊ መጅሙዕ ሓላት እኔ ምስኪኑ ነኝ በሁሉም ሁኔታ። አነ ዘሉሙን ሊነፍሲ ወሂየ ዛሊመቲ ነፍሴን በድያታለሁ እሷን በድላኛለች። ላ አስተጢዑ ሊነፍሲ ጀልበ መንፈዓትን ወላ አን ነፍሲ ሊደፍዑ ልመضራቲ ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ነበር ኢብኑ ተይሚያ። ሙፍተቂር በዚህ ነው የሚታወቅ። አቅም የለኝም አላህ እርዳኝ የሚል ሰው የያዘው ዒልም የተቅዋ ውጤት ነው ይላሉ አኢማዎቹ ስለሱ ታሪክ ሲጽፍ። አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ እውቀቶች ወደሱ ይመጣል፣ ፈትዋ መስጠት አይችልም። እወጣለሁ ይላል ዒልሙን ቢስ ይለኝ ሲዘጋብኝ ፈትዋው። ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጂዶች አሉ፣ አቧራ የለበሱ የተከፋፈቱ። ወደዛ ይሄድና ኢብኑ ተይሚያ መሬት ላይ ይወድቃል፣ አቧራ ይለብሳል። ያ ሙዓሊመ አደም ዓልምኒ አንተ አደምን ያስተማርከው አላህ አሳውቀኝ። ያ ሙፈሂመ ሱለይማን ፈሂምኒ ሱለይማንን ግንዛቤ የሰጠኸው አላህ አሳውቀኝ ብዬ ለምነዋለሁ ይላል። ስመለስ አላህ ከፍቶልኛል ይላል። አንዳንዴ ፈትዋ ጠየቅና ፈትዋው ይጠፋኛል። ያንን ዒልም የያዘ ሰው አላህን 1000 ጊዜ እስትግፋር አረጋል። ማህርታውን ከጅለዋለሁ አላህ ወዲያውን ይከፍትልኛል ይላል። ኢብኑ ተይሚያ ሲራመድ ጋየው ዚክር ይያለ ሲመለስ ዚክር ነው፣ ሲተኛ ዚክር ነው። በዚህ ላይ ቁርአንን በየ7 ቀኑ ያختማል። ከሱብሒ በኋላ ፋቲሃን መደጋገም ይወድ ነበር።
ጠየቁት ለምንድን ነው አሉት አላህ እኮ 104 መጽሐፍን አውርዷል ሱሑፎችን አውርዷል የዚህን ዕውቀት ጨምቆ ቁርአን ላይ ያስቀምጥ ቁርአን ውስጥ ያለውን ጨምቆ ሱረቱል ፋቲሃ ላይ ያስቀምጠው ሱረቱል ፋቲሃ ላይ ያለውን ወስዶ ኢያከ ነዕቡዱ ወኢያከ ነስተዒን አንተ እንገዛሃለን ባንተ ምን እንታገዛለን አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም ይላል ኢብኑ ተይሚያ ዚክሩ የበዛ አውራዱ የበዛ ቁርአኑ የበዛ ሸይኹል እስላም ኢብኑ ተይሚያ ዛሬ እሱ ተከታይ ነን ምን ዚክሩ ጋለን በቀን ስንት ሺህ እስትግፋር አለ ቁርአን ላይ ሰላቱል ቂያም ሲያሙን ነሃር ይታለ ኢብኑ ተይሚያ ደረሰ ሁለት ሶስት ኪታብ ተነባለች የለም እዛ በኋላ ካን ዓብደን ዛኪራን ሙጃሂድ ነበር ታታሮቹ ሲመጡ ታግሎ ያስወጣቸው አንዱ እሱ ነበር ኢብኑ ተይሚያ ይሄን ሁሉ ዒልም ሰበሰበና ወደ ኡማው የገባውን አዋራ አራገፈ ለዘመኑ የሚመጥን ኢጅቲሃዳቶችን ማምጣት ጀመረ ይሄ ትግሉ በዘመኑ የነበሩት መሻይኾቹ ጋር ጥርስ ውስጥ ከተተው ቀደማቸው ሰፋባቸው እነሱ ያጠበቁትን ማግራራት የዘጉትን መክፈት ጀመረ ኢብኑ ተይሚያ የሚታወቀው በገራገር ፈትዋዎቹን አሁን ድረስ እሱ የሚቃረኑት የሱን ፈትዋ ይተከማሉ ለምሳሌ አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በሶስት ፈትቸሻለሁ ቢ መዛሂቦች ሁሉ ምንድነው የሚሉት ፈቷታል በሶስት ኢብኑ ተይሚያ አይደለም አለ አንድ ቁጭ ብሎ ከፈታ 10 ቢላት እንደ አንድ ነው የሚቆጠራል ዓለም ላይ ያለ ቤቱላውን ህይወቱን የጠበቀው በዚህ ፈትዋ ለምሳሌ ጠዋፍ አሁን የዑምራ ሐጅ ዳችኋል የዑምራ ፕሮሰስ አሁን እዛው ውስጥ ገብታችሁ 4 ሰዓት ይፈጃል መሃል ላይ ውዶ ልትፈቱ ትችላላችሁ ጠዋፍ ላይ ስትጠውፉ ውዶ ማድረግ ሸርጥ ነው አሉ አብዛኛዎቹ አኢማዎች እሱ የነ ኢማሙ አህመድን ቀዳና ውዶ ሸርጥ አይደለም ብትፈታም ጠዋፍን ጨርስ ብሎ ፈትዋ ሰጠ አሁን ዓለም ቢጠቀመው የሱን ፈትዋ በተለይ በዚህ ዘመን ሐረም ላይ ገብተ ሶስተኛው ጠዋፍ ላይ ውዶ ብትፈታ መመለሻ የት ነው ከባድ ነው አርቆ ማየት የሚችል ኢማም ነበር ኢብኑ ተይሚያ ፈትዋዎቹ ገራገር ነበር አስማኡ ሲፋት ላይ በዘመኑ ጭቅጭቅ ነበር በአላህ ባህሪያትና ስሞች ላይ ገሩም መንገድ ከኢማሙ አህመድ ጽቦ አሻዒራዎቹ ጋር ተጋጠመ የሱ አቋም ቀላል ግልጽ አረገው አላህ አለኝን ያለውን ሲፈት እናጸድቃለን እንዴት ስንባል ለይሰ ከሚትሊ ሸይ ወሁወ ሰሚዑል በሲር ወጠመድ ምሳያ የለው ሲፋውን እንዳለ ታጸድቃል እንዴት ስትባል ኢማሙ ማሊክ እንዳል ወልከይፉ መጅሁል በዚህ አጀንዳው ማውራት ቢድዓ ነው ወላ አራክ ኢላ صاحب ቢድዓ እንዳል ገሩም መንገድ ይዞ ኢብኑ ተይሚያ መጣ እንጂ 7 ሲፋት ታጸድቃል 20 ጽድቅ ይሄ ትውልዱን አሁን ፌስቡክ ላይ ተመልከቱ ቢዚ አርገውታል አረብ ሀገር ያለች ስለዚህ አጀንዳ ነው የምታወራ ቡኻሪና ሙስሊምን ያልጨረሰው ወጣት አስማው ሲፋት ላይ ነው ግጥሚያ ላይ ያደረገ ያለው ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ ገራገር ፈትዋ ሙጃሂድ በብዕሩ በልሳኑ የታገለ ነበር ታዲያ ይሄ ጉዞው ጠላትን ወለደበት ይሁዳዎች ተጣሉት ነሷራዎች ተጣሉት ሺዓዎች ተጣሉት ራፊዳዎች ተጣሉት ታምናላችሁ ኢብኑ ተይሚያ በህይወት እያለ 21 ጊዜ ታስሯል ከአንድ ቀን እስከ 2 ዓመት ተኩል ድረስ 21 ጊዜ ታስሯል ይሄ ሰው ጂሃድ ላይ ነው ያሳለፈው ሚስቴ ማግባት እድል አላገኘም እናቴን ምስቲ ዳሪ ልላት ብዬ ስሄድ አንድ ጉዳይ ገጥመኛል በዛው ጠፋለሁ አላገቡም ነበር አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው ለዛ ነው ኢማም السيوطي ዓለሙ الزهاد የዛሂዶቹ ምልክት ይሉታል ኢማም السيوطي ታዲያ ትግል በዛበት ጠላቶቹ ያስፈራሩት ገባ አንዴ ያስሩታል ሌላ ጊዜ ይፈቱታል ماذا يفعل اعدائي بي ጠላቶቼ እኔ ጋር ምን ማድረግ ይችላሉ አነ ጀነቴ ወቡስታኒ في صدري እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው ቢገሉኝ ሸሂድ ነኝ ቢያባሩኝ ዝናናለው ወጥቼ ቢያስሩኝ ደግሞ ኸልዋ ይሆንልኛል 21 ጊዜ አስረውታል ኢብኑ ተይሚያ ረዲየላሁ ተዓላ የመጨረሻ ፍጻሜው እስር ቤት ውስጥ ነበር فقلعة دمشق እስር ቤት ላይ ያለ ከተቱት ሊፈቱት ፍቃደኛ አይደሉም መጽሐፍ ከለከሉት የሚያነበው
ሚጽፈውን ቀሙት። የት ይጻፍ? ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር። ኢብኑ ተይሚያ እስር ቤት ውስጥ የተጻፉ ፈትዋዎች ናቸው አሁን ዓለምን እያነቃነቁ ያሉት። ከግድግዳው የተነሱ ፈትዋዎቹ ናቸው። እጅ አልሰጥም ባይነት ለዚህ ትውልድ አስተምሮ አለፈ። እስር ቤት ላይ መጨረሻ ቀለሙንም ቀሙት። ምን ያድርግ? መጽሐፍ የለ ጽሑፍ የለ። ቁጭ ብሎ ቁርአን ማክተም ጀመረ። መጨረሻ ይላሉ ሙአሪፎቹ ኢነል ሙተቂን እነዛ አላህን ፈሪዎች ፊ ጀናቲን ወነሐር በጀነትና በወንዞቿ ውስጥ ናቸው። ፊ መቅዓድ ሲድቅ ዐንደ መሊክን ሙቅተድር አላህ ዘንድ ናቸው የሚለውን አንቀጽ እንደቀራ ሩሑ ወደ አኸራ ተሻገረች። ኢብኑ ተይሚያ የዚህ ትውልድ ሞዴል፣ የወጣቱ ሞዴል፣ ለዲን የሚሰሩ ሰዎች ሞዴል፣ ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ ኢብኑ ተይሚያት አልሐራኒ። ኢብኑ ከሲር ምን ይላል ታሪኩ ላይ? ኢብኑ ተይሚያን እስር ቤት ጀናዛውን ልናወጣ ገባን ይላል። በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገኝቶ አያውቅም። የተጣሉት ሁሉ ሊቀብሩት መጡ። ደነገጡ። ሲያጡት ደነገጡ። ይህን ትልቅ ሰው ጀናዛውን በዚህ ልክ ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ። ፊቱን ስናየው ትንሽ ሽበት ብዙ አልነበረው። ሽበት ጣል ጣል አድርጎበታል። ማ ተረከ ማለን ገንዘብ አልተወም፣ ወላ ወለደን ልጅም አልነበረውም። ወላኪን ተረከ ኡመተን ተድዑ ለይላ ግን ትውልድ ትቶ ሄደ ዱዓ የሚያደርግለት። በዚህ ዘመን እኔ የማውቃቸው መሻይኾች ውስጥ አንዱ ሐጅ ላይ ሰው አገኘው። ምን ያደረክ ነው? ባለፈው ዓመት ሐጅ አድርገ ይላሉ። አዎ በዚህ ዓመት ለኢብኑ ተይሚያ ነው ማረጋው። ህዝብ ልብ ውስጥ የገባ የሱን መረጃዎች ስታይ ማለፍ የማትችለው ደረሶች እንኳን ኢማሙ ኢብኑ ቀይም የሱን መረጃ መውጣት ሳይችሉ ነው ያለፉት። ትንሽ ትንሽ ቢወጡ እንጂ ያን ዒልም ይዘው እሱ ያሰመረው መስመር መጣስ አልተቻለም። ረዲየላሁ ዐንሁ ወገፈረ ለሁ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን ትኩረታችን ዛሬ ስለ አንድ ትልቅ ከዋክብት ነው። ምድርን ብርሃን ስላበራ የዘመኑ አይነት ስለነበር የለውጥ ተሐድሶ ቀንዲል ስለነበር ኢብኑ ተይሚያ ምንም ጠላቶቹ በሱ ላይ ቢያሴሩም ቂም አልነበረው፣ ይቅር ባይ ነበር። አንዴ ይላል ኢማም ኢብኑ ቀይም የሱ በጣም የሚያጠቃው ጠላት ነበር፣ የሚያሳደው፣ ያሳስረው፣ ስሙን ሊያጠፋው ሊያስገድለው መጣው። ሙቶ ነበር ላበስረው መጣው ይላል ኢብኑ ቀይም ደረሳቸው። እገሌ እኮ ሞታል ፈነሐረኒ ተቆጣኛል፣ ፊቱ ተለወጠ። ይሄን ብስራት ብለ ይዘህልኝ ትመጣለህ? እሱ እኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታውቃለህ? የሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄዱ። ልጆቹን ሳመ፣ አቀረባቸውና ከዚህ በኋላ እናንተ አባት እኔ ነኝ፣ አባታችሁ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልከው። ለምን ቂሙን ትቋጥረዋለህ? የተለያዩ በሱ ዘመን ነገስታቶች ተቃይረዋል። አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር። ኢብኑ ተይሚያ ከስር ሲወጣ አገኘው። መሃል ላይ ከ21 ጽሮቹ በአንዱ ላይ ናስር ብን ቃላዋን ይባላል። ጠራው። ኢብኑ ተይሚያ ያለው እነገሌ ሼኽ እነገሌ ሼህ አንተን ጠቁሞ አሳስረው ይል። አዎ ልበቀልልሃል። ኢብኑ ተይሚያ ፊቱ ተቀየረ። ለምን ትበቀላቸዋል? እኔ አፉ ብያቸዋል። እነሱ መስሏቸው ስላልተረዱኝ ነው። ጥፋት መስሏቸው ነው አፉ ብያለሁ አለ ኢብኑ ተይሚያ። ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ። የሚቃረን ሰው መስሎት ነው፣ አልተረዳህ። አንዳንዱ ዲን የምታጠፋ መስሎታል፣ ሌላው ቦታው የምትቀማው መስሎታል። አስታውሳለሁ እኛ እስር ቤት እያለን 22 ዓመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ። መሻይኾች አሸባሪ ናቸው ብለው ማለት ነው። ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ። በቃ መስሎት ነው የተጣላ፣ መስሎት ነው ያሰ እንድትታሰር እድል የፈጠረ። ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ። እንዳትዝባቸው፣ ለፈው ለአላህ ነው የታገል። ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም። ኢብኑ ተይሚያ አነ ላ ኡከፍሩ አሐደን ሚን አህሊ ልቂብላ ይላል። ኢብኑ ተይሚያ ተማሪነን የምንል ሰዎች ይህን እንስማ።
ابن تيمية كافو كفر وطاق تبديع وطاق قال مبتدع ميل قال له يستمر على البدعان شركنا وغزال قال مشرك بلواق حتى يتكراكروتن غلاة الاشاعره انكان من اهل السنه والجماعه يقطراቸው ابن تيمية كفروا سويل ራሱን ዝቅ አርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው ማክፈር የእስልምና ባህሪ አይደለም ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናውግዝ ቆየን አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ የሚያከፍር ሆኖ መጣ ነገ ሊያረዱት አይበላም ገሌን ያገባሽ ተፋቺ ይሄ እስልምናን አይጠቅምም ወንድሞች ሙስሊምና አያከፍር من صلى صلاتنا صلاتاችን የሰገደ واستقبل قبلتنا قبلاتنا يتقطاچ مسلم ነው ብለዋል ነብዩ አለይሂ ሰላቱ ወሰለም نحن نحكم بالظاهر والله يتولى السرائر የኛ ዳኝነት በውጭ ነው ውስጥን አንበረብር ሙስሊም ካፊር ከባድ ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ አንድን ሙስሊም በስህተት ተሳስቸ ካፊር ከመል ይላሉ አንድ ሽን ካፊር ሙስሊም ብል ተሳስቸ ይሻላል ይላል ከባድ ነው አንድን ሰው ሙብተዲዕ ማለት ካፊር ማለት ከባድ ነው ካልሆነ ኩፍሩ ወደ አንተ ይመለሳል ነብዩ አለይሂ ሰላቱ ሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍሩ ወደ አንተ ይመለሳል ይሄ ቃል አይውጣ እኛ ሱፊያ ብናገኝ ተከትለን እንሰግዳለን ሰለፊያ ይሁን ኢኽዋኒ ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም እብኑ ተይሚያ አራቱም መዝሃብ የሚያከብር ነበር ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ በጭራሽ hatta ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ አካዱ አጅዝም ይላል እኔ እኮ ልቆርጥ ይችላል ይላል ان الحق المبين እውነተኛው ሐቅ ያለ لا يخرج عن المذاهب الاربع ከአራቱ መዝሃብ እውነቱ አይወጣም ይላል ከሻፊዒ ብታጣው ከማሊክ ታገኘዋል ማሊክ ብታጣው ከኢብኑ ሐንበል ታገኘዋል ከየት ይወጣል ከዚህ ውጭ ሐቅ ከአራቱ መዝሃብ አይወጣም ይላል ኢማም ኢብኑ ተይሚያ ሁሉም ተከታትለው ነው የመጡ የዳይመንድ ሰንሰለት ናቸው አቡ ሐኒፋ ከነ ጃዕፈር الصادق ከታቢዎቹ ነው የተማረው ኢማሙ ማሊክ ሻፊዒን ኮትኩታ ወጡ ሻፊዒ ደግሞ ኢማሙ አህመድን ኮትኩታ ወጡ ሁሉም ከነብዩ አለይሂ ሰላቱ ወሰለም ከምንጩ ነው የዘገኑት ወኩሉ من رسول الله ملتمس غرفا من البحر او رشفا من الديم እንደሚል የኢብኑ ተይሚያ አቋም አራቱ መዝሃብ ማክበር አራቱ መዝሃብ የኛም የትውልዱ መመሪያ ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅራአቶች መመለስ አለበት ያ ኢማዎቹ ዕውቀት የፈሰሰው እሱ ውስጥ ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ አቋሙ ገራገር ነበር ሰዎችን ማክፈር አይወድም ለኡማው አንድነት ይጨነቅ ነበር ሙስሊሙ ደንበሩ እንዳይዳፈር የሚታገል በብዕሩ በሰይፉ በልሳኑ የታገለ ጀግና ከኢብኑ ተይሚያ ታሪክ አንድ ሌላ ነገር እንማራለን አተይሚያ ሴት ነች ብለናል ሴቶችና የዳዕዋ ሚና ይሄ ትልቅ ሰው የሚጣራባት ሴት ነች ኮትኩታ ትውልድ አወጣች ስሟ እስካሁን ይጠራል ሴቶቻችን በዳዕዋ ልትሳተፉ ልጆቻችሁን በማቅራት ማህበረሰቡን በማቀናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራለን ነገር ግን ኢብኑ ተይሚያ ምንም ይሁን ሰው ليس معصوم አይሳሳትም ብሎ ሰው ያምናል ከነብዩ አለይሂ ሰላቱ ወሰለም ውጭ ዋስትና የተሰጠው የለም ሐቅን የገጠመባቸው ላይ ፈቢሃ ወኒዕማ ያልገጠመባቸው ማይመስለን ላይ ግለሰብ አይደል እሱ ራሱ አስተምሮናል ان اقوال العلماء يحتج لها لا يحتج بها الى የዑለማዎች ንግግር ደሊል ነው የሚፈልጉት እንጂ የነሱ ንግግር መረጃ ይሆን ከየት ነው የዘገኑት ነው የሚታይ ለዛ ነው ይሄን ትምህርት የወሰዱት ደረሳቸው ኢብኑ القيم ምን ይላሉ ስለ ኢብኑ ተይሚያ አንዳንዴ ከኢብኑ ተይሚያ አቋም መውጣት ሲፈልጉ هذا رأي شيخنا ይህ የሼኻችን አቋም ነው እኛ ግን ሌላ መንገድ አይተናል ብለው ያልፋል ليس عصمة للناس እዛ ዑሰይሚን ኢብኑ ተይሚያን በ11 አቋም ተለይተዋቸዋል በርካታ ዓሊሞች ግን ሰዋዱ الأعظم አብዛኛው ወንዙ ግን ኢብኑ ተይሚያ መስመር የነብዩ ሱና ህያው ያደረገ የነብዩ ወዳጅ አህመድ ኢብኑ አብዱል ሐሊም ኢብኑ ተይሚያ ከኢብኑ ተይሚያ ትምህርት ከምንወስደው
የዛሬ ትምህርት ማሳረጊያ የምናደርገው አደራችሁ። አሁን እኮ እስልምናን የሰለሙ ወጣቶች እኮ አልሰለማችሁም እየተባሉ እንዲህ ሚል ፌስቡክ ላይ ያያችሁ ነው፣ ቲክቶክ ላይ። ለምን? እኛ ውስጥ ባለ ልዩነት፣ እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው። እነ ኢማም ሑጀቱል ኢስላም አቡል ሐሚድ አልገዛሊ አንድ አቋም አላቸው። ኢልጃሙል ዐዋም አን ዒልሚል ከላም፣ አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል። ህዝቡ ይስገድ፣ ይጹም፣ ይስራ፣ ይለወጥ፣ ቢዚ አታርጉት በዚህ ይላል። አሁን ቢዚ ያረግ ነው። ገና 2 ኪታብ ያልቀራ ቡኻሪ እና ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ብን ማሊክ ብን ዓቅል አንዱን ያላየ ሰው ስለ አላህ ሲፋ ይከራከራል። ህዝቡ ደግሞ አልገባው። አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው፣ هل أنت أشعري ያለው። አሽዓሪ እሱ ያውቃል፣ ግን ሽዕር የሚለውን ጸጉር የሚለውን ቃል ያውቃል። አጋጣሚ ደግሞ መላጣ ነው እሱ። هل أنت أشعري ጸጉር አለ ያለው መስሎታል። እኔ አሽዓሪ አይደለሁም። ለምን አለው? ጸጉር የለኝም አለ። ሌላኛውን ጠየቀው፣ هل أنت ማቱሪዲ። ማቱሪዲ ደግሞ አሽዓሪያ ማቱሪዲ ያለ ማቱሪዲ ነው ሲለው አይደለሁም አለ። ለምን ሲለው لأنني أريد አለ። ማቱሪዲ ማለት ማቱሪድ አትፈልግም ነው ቃሉ። አንተ ማትፈልግ ነህ እንዴ ያለው መስሎት አይ እፈልጋለሁ አለ እሱ። ህዝቡ ያውቀው እዚህ ውስጥ ከተነው የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አለ። ዓሊሞቹ ፊት ለፊት እንወያይ፣ ህዝቡን ግን ቢዚ አናርገው። በቲክቶክ በፌስቡክ ቢዚ አርገነዋል ህዝቡ። እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራ? እንዴት ነህው ይቀራው? ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር፣ ለዲን መታገል፣ በዲን መስመር ላይ መሰዋት ትልቅ ጸጋ። ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያን ዳግም እናነሳዋለን። ለአላህ የሰራ ዳመ ወተሰል፣ ዚክሩ ይቀጥላል። በሰዎች ጋጋታ በስራ አይቆምም፣ ፈንጥቆ ይወጣል የሆነ ጊዜ። ለዛ ነው ኢማሙ ማሊክ መን ካነ ሊላህ አሉ ይባላል። ለአላህ የሆነ ዳመ ወተሰል ይቀጥላል። ወመን ካነ ሊገይሪ፣ ሌላ የፈለክበት ዱንያ ጥቅም ዝና ከፈለክበት እንቀጣዐ ወንፈሰል፣ መንገድ ላይ ይቀራል። ለአላህ ኖረ። እዚሁ ዛሬ በተከበረው ጁምዓ እናነሳዋለን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم وحد صفوفنا وبارك حياتنا وألف بين قلوبنا. اللهم أعز الإسلام والمسلمين. اللهم احمي حوزة الدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ألا فأقم